በዕለተ ረቡዕ ረፋድ ጥንቅራችን ላይ እንገኛለን። ቆይታችሁን ከኛ ጋር በማድረግ የዕለቱን የጥንቅር መረጃዎቻችንን እንድትከታተሉ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አፋጣኝ ምላሽ ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ በትላንትናው የፓርላማ ውሎ በኤርትራና በኢትዮጵያ መካከል አለመግባባት የጀመረው በቀይ ባህር አይደለም፣ በትግራይ ጦርነት ወቅት የኤርትራ ጦር በፈጸመው በደል ነው ሲሉ ከተናገሩ በኋላ ኤርትራ ትላንት ምሽቱን አፋጣኝ ምላሽ ሰጥታለች። የኢሳያስ አፈወርቂ አስተዳደር የጠቅላይ ሚኒስትር አብይ አህመድ ንግግርን ተከትሎ ይፋ ባደረገው መግለጫው ምን አለ የሚለውን ከጥንቅራችን ይሰሙታል። በትግራይ ከፍተኛ የሆነ የነዳጅ ኮንትሮባንድና የጥቁር ገበያ መስፋፋት እየታየ መሆኑን የሚያመለክት አንድ ዘገባ በዛሬው ዕለት ወጥቷል። ለጥቁር ገበያው መስፋፋት የነዳጅ አቅርቦት ችግር መሆኑ እየተመለከተ ነው። የፌዴራሉ መንግስት በአንጻሩ ለሌሎች ክልሎች እንደሚቀርበው ሁሉ በትግራይም ተፈላጊው ነዳጅ እየቀረበ ነው እያለ ነው። መረጃውን ዘርዘር አድርገን ይዘነዋል። በትላንትናው ዕለት በአሜሪካና ኢራን መካከል የመጀመሪያው ጥይት ተተኩሷል። አሜሪካ ከ6 በላይ ጦር መርከቦች ስብስብ የሆነውን አርማዳ የተሰኘ አጥቂ ኃይል ወደ አረቢያ ባህር ካስጠጋች ወዲህ የመጀመሪያው ቀጥተኛ ግጭት ተከስቷል። የአሜሪካ ባህር ኃይል የኢራንን ሻሃድ ድሮን መትቶ ሲጥል የኢራን የጦር ጀልባዎች የአሜሪካ መርከብን አዋክበዋል። የቀጠናውን ውጥረት ስላወሳሰበው ስለዚህ ክስተት ዝርዝር መረጃ ይዘናል። እስራኤልና ኢትዮጵያ ከሶማሊላንድ ጋር ያሏቸውን ግንኙነቶች ጠበቅ አድርገዋል። እስራኤል ከሰሞኑ ከሶማሊላንድ ጋር ወሳኝ የተባለውን ፊርማ ልታኖር ነው። ኢትዮጵያ ሶማሊላንድን የሚያስተሳስር አንድ ግዙፍ ፕሮጀክትን ለመጀመር ከእንግሊዝ መንግስት ጋር ፊርማዋን አኖራለች። ቱርክ፣ ግብፅ፣ ሳውዲና ኳታር በሶማሊያ የፈጠሩት ግንባር እስራኤል ብዙም አካብዳ ያየችው አልሆነም። ዘርዘር አድርገን ይዘነዋል። በአማራና ትግራይ ክልሎች የይገባኛል ጥያቄዎች በሚነሱባቸው አካባቢዎች የተቃውሞ ድምጾች መሰማታቸውን ቀጥለዋል። በቀናት ውስጥ በሺዎች በተፈናቀሉበት የራያ አካባቢ የተቃውሞ ድምጽ ተሰምቷል። ዝርዝሩን ከጥንቅራችን ይሰማሉ። ትራምፕ ጥብቅ ውሳኔ ያሳልፈዋል። ትራምፕ ከ1 ትሪሊየን ዶላር በላይ የያዘ ቢል ላይ ፊርማቸውን አኑረዋል። ዝርዝር መረጃውን እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኢሳያስ ለጠቅላዩ ምላሽ ሰጡ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አፋጣኝ ምላሽ ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ በትላንትናው የፓርላማ ውሎ በኤርትራና በኢትዮጵያ መካከል አለመግባባት የጀመረው በቀይ ባህር አይደለም፣ በትግራይ ጦርነት ወቅት የኤርትራ ጦር በፈጸመው በደል ነው ሲሉ ከተናገሩ በኋላ ኤርትራ ትላንት ምሽቱን አፋጣኝ ምላሽ ሰጥታለች። ኢሳያስ በቀጥታ ምላሽ ባይሰጡም በተለመደው አኳኋን በሀገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል በኩል ይኸው አፋጣኝ ምላሽ ተሰጥቷል። ጠቅላይ ሚኒስትር አብይ አህመድ ትላንት ጥር 26 ቀን 2018 ዓ.ም ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽ በሰጡበት ወቅት በሰሜን ኢትዮጵያ ጦርነት ወቅት በኤርትራ ወታደሮች ተፈጸሙ ስላሏቸው ውድመቶች መናገራቸው ይታወቃል። ጠቅላይ ሚኒስትር አብይ በኤርትራና በኢትዮጵያ መካከል አለመግባባት የጀመረው ኢትዮጵያ ቀይ ባህርን ጉዳይ ስታነሳ ነው የሚሉ ወገኖች መኖራቸውን በማንሳት ይህ ስህተት መሆኑን ተናግረዋል። በሁለቱ ሀገራት መካከል አለመግባባት የተጀመረው በትግራይ ጦርነት ወቅት መሆኑን የተናገሩት ጠቅላይ ሚኒስትሩ የተለያዩ ጥፋቶች በኤርትራ ወታደሮች መፈጸማቸውን ተናግረዋል። አብይ የኤርትራ ወታደሮች በሰሜኑ ጦርነት ወቅት ትግራይ ውስጥ ሰዎችን ገድለዋል፣ ንብረት ዘርፈዋል፣ አውድመዋል በማለትም ከሰዋል። በጦርነቱ ወቅት የኤርትራ ወታደሮች የአክሱምን ወጣቶች ሲረሽኑና አድዋ ላይ ፋብሪካዎችን ሲገነጣጥሉ ጠብ ተፈጥሮ ነበር ብለዋል። ጠቅላይ ሚኒስትሩ መንግስት በሰጥቶ መቀበልና ዲፕሎማሲ የባህር በር ጥያቄውን ለማሳካት ጥረት በማድረግ ላይ መሆኑንም ገልጸዋል። ይህን ተከትሎ ኢሳያስ አፈወርቂ አስተዳደር ትላንት ምሽቱን በማስታወቂያ ሚኒስትሩ የማነ ገብረ መስቀል በኩል ባወጣው መግለጫ የጠቅላይ ሚኒስትሩን ንግግር ውድቅ በማድረግ የራሱን ብርቱ ክስ ሰንዝሯል። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በይፋ ኤክስ ገጻቸው ባሰፈሩት በዚሁ መልእክታቸው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው የኤርትራን ጦር ሚና በተመለከተ የሰጡትን መግለጫ ከእውነት የራቀና ለጦርነት አጀንዳ ሰበብ ፍለጋ የቀረበ ነው ብለዋል። የማነ በኢትዮጵያ መንግስት በኩል አሁን እየቀረበ ያለው ክስ ቀደም ሲል ከነበረው ይፋ አቋም ጋር የሚጋጭ መሆኑን ጠቁመዋል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል እንዳሉት የብልጽግና ፓርቲ መሪዎችና ከፍተኛ የጦር መኮንኖች በሰሜኑ ጦርነት ወቅትም ሆነ ከጦርነቱ በኋላ ለረጅም ጊዜ ለኤርትራ ሰራዊት ከፍተኛ ምስጋና ሲያቀርቡና የመንግስት የክብር ሜዳሊያዎችን ሲሸልሙ እንደነበር አስታውሰዋል። አሁን የቀረበው ክስ ግን ይህን የታሪክ እውነታ የካደና የህዝብን ግንዛቤ ለማዛባት የታለመ ነው ብለዋል። ሚኒስትሩ አክለውም አሁን እየቀረበ ያለው ክስ የባህር በር ጥያቄን መሰረት አድርጎ በኤርትራ ላይ ለታቀደ ወታደራዊ አጀንዳ ማመቻቻና ማስተባበያ እንዲሆን ታስቦ የተዘጋጀ ነው ሲሉ ገልጸዋል። ጠቅላይ ሚኒስትር አብይ በንግግራቸው ወቅት የተጠቀሙት የጎላን ኮረብታዎች ንጽጽርም በኤርትራ ላይ ያላቸውን ህገወጥ የጦርነት ፍላጎት በግልጽ የሚያሳይ ነው ብለዋል የማነ። የጎላን ኮረብታዎች ከሶሪያ የተያዙና በአሁኑ ወቅት በእስራኤል ቁጥጥር ስር ያሉ ስትራቴጂያዊ ስፍራዎች መሆናቸው ይታወቃል። በቀጣይ ርዕስ ኢትዮጵያና እስራኤል በሶማሊላንድ። ኢትዮጵያና እስራኤል ከሶማሊላንድ ጋር ያሏቸውን ግንኙነቶች ጠበቅ እያደረጉ ነው።
በቅርቡ ለራስ ገዟ ሶማሌላንድ ሀገራዊ ዕውቅናን የሰጠችው እስራኤል ከሶማሌላንድ ጋር ያላትን ግንኙነት በኢኮኖሚውና ፖለቲካው ስታጠናክር፣ ኢትዮጵያ ደግሞ ኢኮኖሚውን አቅጣጫ መርጣ ታይታለች። እንደ ሮይተርስ ዘገባ ከሆነ እስራኤል ከሶማሌላንድ ጋር ያላትን ግንኙነት በማጠናከር ከሰሞኑ አንድ ወሳኝ የተባለለትን የሁለትዮሽ ስምምነት ትፈጽማለች። የሶማሌላንዱን ፕሬዝዳንት አብዱራሂም መሐመድ አብዱላሂን ዋቢ ያደረገው ይኸው ዘገባ ሶማሌላንድና እስራኤል ሁለት ወሳኝ የተባለላቸውን ስምምነቶች ሊያደርጉ መሆኑን አመልክቷል። አንደኛው በነዳጅና ጋዝ ፍለጋና ማልማት ዙሪያ ሲሆን ሌላኛው ደግሞ በማሪታይም ነው። በኢትዮጵያ በኩል ከጅቡቲ ወደብ በአማራጭነት የሶማሌላንዱን የበርበራ ወደብ አስፍቶ የመጠቀም ጠንከር ያሉ ፍላጎቶች እየታዩ ነው። ሶማሌላንድን ከኢትዮጵያ ጋር በመሰረተ ልማት የማስተሳሰር እንቅስቃሴዎችም ጭምር እየተስተዋሉ ነው። ኢትዮጵያ ከኬንያ፣ ጅቡቲና ሱዳን ጋር በኤሌክትሪክ ኃይል አቅራቢነት እንደተሳሰረች ሁሉ ከሶማሌላንድ ጋር ሊያስተሳስራት የሚችል እንቅስቃሴንም የጀመረች መሆኑን የሰሞኑ መረጃዎች አመላክተዋል። የፌዴራሉ መንግስት በእንግሊዝ መንግስት ድጋፍ በሶማሌ ክልል የደጋሃቡር ቀብሪ ዳሃር የኃይል ማስተላለፊያ ፕሮጀክትን ለመገንባት ከሰሞኑ አንድ ስምምነትን የተፈራረመ መሆኑ የሚታወስ ሲሆን ይህ የኃይል አቅርቦት ለሶማሌ ክልል ከሚኖረው የኃይል አቅርቦት በተጨማሪ ሶማሌላንድን በዚሁ የኢትዮጵያ ቀጠናዊ የኃይል አቅርቦት ውስጥ ለማካተት ታላሚ ያደረገ ነውም ተብሏል። ጥር 24 ቀን 2018 ዓ.ም የዩናይትድ ኪንግደም የውጭ የጋራ ጥቅምና የልማት ጉዳዮች ሚኒስትር ውይይቶችን በማድረግ ከኢትዮጵያ መንግስት ጋር የትብብር ስምምነቶችን አድርገዋል። ከተፈረሙ ስምምነቶች መካከልም አንደኛው የኤሌክትሪክ ኃይል ማስተላለፊያ መስመሮችን በመዘርጋቱ በኩል የእንግሊዝን የፋይናንስ አቅርቦት የተመለከተ ነው። የገንዘብ ሚኒስትሩ አህመድ ሺዴ በኢትዮጵያ በኩል የስምምነት ፊርማቸውን አኑረዋል። በዚሁ ስምምነት መሰረትም የእንግሊዝ መንግስት በባለቤትነት የሚቆጣጠረውና በኤሌክትሪክ መስመሮች ዝርጋታ ላይ የሚሰራው ግሪድ ወርክስ በድምሩ ወደ $400 ሚሊዮን እርዳታ ድጋፍ ያደርጋል። በዚሁ ግንባታም ከደጋሃቡር ቀብሪ ዳሃር 206 ኪሎ ሜትር የሚሸፍን ባለ 132 ኪሎ ቮልት የኃይል ተሸካሚ መስመር የሚዘረጋ ሲሆን ሌላኛው 198 ኪሎ ሜትር ርዝመት ያለው የኃይል ተሸካሚ መስመር ደግሞ 400 ኪሎ ቮልት የኤሌክትሪክ ኃይልን የመሸከም አቅም ያለው ነው። አንደኛው ፕሮጀክት ሶማሌ ክልልን ከማዕከላዊና ሰሜን ምስራቅ አካባቢ የሚያስተሳስር ሲሆን የፕሮጀክቱ ቀጣይ ግንባታም በኢትዮጵያና ሶማሌላንድ መካከል የኃይል ትስስርና ንግድ እንዲፈጠር የሚያደርግ እንደሆነም በሰነዱ ላይ ተመላከተ መሆኑ ታውቋል። እስካሁን ባለው ሁኔታ ኢትዮጵያ ከጅቡቲ፣ ሱዳን፣ ኬንያ እና ታንዛኒያ ጋር በኤሌክትሪክ ኃይል አቅራቢነት ተሳስራለች። ደቡብ ሱዳን ፍላጎት እያሳየች ነው። ፕሮጀክቱ የሚሆንበት ጊዜ ሲቃረብ በዚሁ ኃይል አቅርቦትና ትስስር ዙሪያ ኢትዮጵያና ሶማሌላንድ የሁለትዮሽ ስምምነቶችን የሚያደርጉ ይሆናል። ለሶማሌላንድ ሀገራዊ ዕውቅናን የሰጠችው እስራኤል በአንጻሩ ከሶማሌላንድ ጋር ያላትን የሁለትዮሽ ትብብር በእጅጉ ጠበቅ በማድረግ በወሳኝ ጉዳዮች ላይ የሁለትዮሽ ስምምነቶችን ለማድረግ ዝግጅቷን እንዳጠናቀቀች የሮይተርስ የዜና ወኪል ዘገባ አመላክቷል። በባህር በር መውጫ ለውጥ ለሶማሌላንድ ሀገራዊ ዕውቅናን ለመስጠት እንቅስቃሴ ውስጥ የነበረው የኢትዮጵያ መንግስት ከ2 ዓመታት በፊት ጀምሮት የነበረውን ሂደት ያዝ እንዳደረገው ይገኛል። በዚህም ከሶማሊያ ጋር የነበረውን ውጥረት አለዝቦ የኢትዮ ሶማሊያን ግንኙነት ጠበቅ አድርጎም እየታየ ነው። በቅርቡም የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በጅጅጋ ተገኝቶ የነበረ መሆኑ የሚታወስ ነው። ለሶማሌላንድ ሀገራዊ ዕውቅናን በመስጠቷ የበርካታ ሀገራትና ዓለም አቀፍ ተቋማት የውግዘት ውርጅብኝ የወረደባት እስራኤል አልሰማም ጆሮም የለኝም እንዳለች ትገኛለች። ወደ ቀጣይ ርዕስ አለፍን። የራያው ተቃውሞ በአማራና ትግራይ ክልሎች የይገባኛል ጥያቄዎች በሚነሱባቸው አካባቢዎች የተቃውሞ ድምጾች መሰማታቸውን ቀጥለዋል። በቀናት ውስጥ በሺዎች በተፈናቀሉበት የራያ አካባቢ የተቃውሞ ድምጽ ተሰምቷል። የኮረም፣ ወፍላ፣ ዛታና የራያ የማንነት ጥያቄ በፕሪቶሪያው ሰላም ስምምነት መሰረት እንዲፈታልን እንጠይቃለን ሲሉ በሰሞኑ የህወሓት እንቅስቃሴ ከአካባቢያቸው የተፈናቀሉ በቆቦ ከተማ ሰላማዊ ሰልፍ አካሂደዋል። በትናንትናው ዕለት የተቃውሞ ድምጽ ያሰሙት ሰልፈኞቹ ጦርነትና ስደት ብዙ ነገር አሳጥቶናል፣ ባለፉት 6 ዓመታትም ለአራተኛ ጊዜ ተፈናቅለናል ብለዋል። ወጣቶች በግዳጅ ለወታደራዊ ስራ እየተወሰዱ ነው ያሉ ሰልፈኞች የኢትዮጵያ ፌዴራል መንግስት ሕግን ሊያስከብር ይገባል ሲሉ ጠይቀዋል። በአሁኑ ጊዜ ቁጥራቸው ከ60 ሺህ የሚልቅ ተፈናቃዮች በሰሜን ወሎ ቆቦ ከተማ የሚገኙ ሲሆን ከ2013 ዓ.ም ጀምሮ በተደጋጋሚ ጦርነትና መፈናቀል መዳረጋቸውን የገለጹት በሰላማዊ ሰልፍ ላይ ተሳታፊ የሆኑትና የአላማጣ ከተማ ነዋሪዋ ወይዘሮ ገነት ከበደ ከጦርነት የሚገኝ ጥቅም የለምና መንግስት በፕሪቶሪያው ስምምነት መሰረት ወደ አካባቢያችን ቢመልሰን ሲሉ መናገራቸውን ዶቼ ቬለ በዘገባው አመልክቷል። ለአራተኛ ጊዜ መፈናቀላቸውን የገለጹት በራያ አላማጣ ወረዳ የዘወልድ ሽማግሌ የሆኑት አቶ መሐመድ አሳየ ከአላማጣ ጀምሮ በርካቶች መፈናቀላቸውን ገልጸው የዘራውን እህል አርሶ አደሩ ሳይሰበስብ ተሰዷል ሲሉ አመልክተዋል። በሰልፉ ላይ መንግስት እየደረሰብን ያለውን ችግር እንዲረዳና አደባባይ ወጣ ነው ያሉት የወፍላ ወረዳ ነዋሪው ቄስ ተመስገን ግርማይ ባለፉት ዓመታቶች የአካባቢው ማህበረሰብ ለዝርፊያና እንግልት ተዳርጓል ሲሉ ተናግረዋል። የሰላማዊ ሰልፍ አስተባባሪና የቀድሞ የአላማጣ ከተማ ሹም የሆኑት አቶ ስዩም አርብሴ እንደሚገልጹት የራያና አካባቢው ህዝብ ያለበትን ችግር መንግስትና ዓለም አቀፍ ማህበረሰብ እንዲረዳን አደባባይ ብንወጣም በዋነኝነት ግን ጦርነትን ለማውገዝ ነው የተሰበሰብነው ብለዋል። አካባቢው ከባለፈው 6 ዓመታት ጀምሮ የጦርነት ሰፈር በመሆኑ የተረጋጋ መንግስትና አስተዳደር የለውም ያሉት የሰልፍ አስተባባሪዎች መንግስት ከህወሓት ጋር በደቡብ አፍሪካ ፕሪቶሪያ በአፍሪካ ህብረት አደራዳሪነት የተፈረመው ስምምነት ገቢራዊ እንዲደረግ ጠይቀዋል።
የትግራይ ክልል ጊዜያዊ አስተዳደር በበኩሉ የተፈጠረውን ችግር ለመፍታት ከፌዴራል መንግስት ጋር ለመነጋገር ዝግጁ መሆኑን በጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ በኩል ገልጿል። በቀጣይ መረጃ አሜሪካ የኢራን ድሮንን መታጣለች። በትናንትናው ዕለት በአሜሪካና ኢራን መካከል የመጀመሪያው ጥይት ተተኩሷል። አሜሪካ ከ6 በላይ ጦር መርከቦች ስብስብ የሆነው አርማዳ የተሰኘ አጥቂ ኃይል ወደ አረቢያ ባህር ካስጠጋች ወዲህ የመጀመሪያው ቀጥተኛ ግጭት ተከስቷል። የአሜሪካ ባህር ኃይል የኢራንን ሻሃድ ድሮን መትቶ ማስመጡ ነው የተነገረው። እንደ ኒውዮርክ ታይምስ እና ሌሎች ዓለም አቀፍ ሚዲያዎች ዘገባ አርማዳ የሚሰኘውን ኃይል የምትመራው ከ90 በላይ ጦር ጀቶችን የምትሸከመው ዩኤስኤስ አብርሃም ሊንከን አቅራቢያ ነው የኢራን ድሮን ተመታ የወደቀችው። የአሜሪካ ጦር በሰጠው መግለጫ ያልተገባ አካሄድ ስታሳይ የነበረች የኢራን ድሮን መምታቱን ገልጿል። የአሜሪካ ማዕከላዊ ዕዝ ሴንትኮም ባወጣው መረጃ አጥፍቶ ጠፊ የሆነችው የኢራን ሻሃድ 139 ድሮን ወደ አሜሪካ የጦር መርከብ በእጅጉ መጠጋቷን ተከትሎ እርምጃውን መውሰዱን ገልጿል። ጦሩ በተደጋጋሚ ማስጠንቀቂያ መስጠቱን ገልጾ ኢራን በድሮን የፈጠረችውን ውጥረት ልታበርድ ባለመቻሏ መለስተኛ የጦር ጀት በማስነሳት እንድትመታ ማድረጉን ገልጿል። ከኢራን በኩል የተሰማው ግን ሌላ ነው። የኢራን ጦር ድሮኗ በዓለም አቀፍ የውሃ ክልል ውስጥ ሕግን ጠብቃ ቅኝት በማድረግ ላይ ነበረች ብሏል። በግርግሩ በሰው ላይ የደረሰ ጉዳት አለመኖሩ ከአሜሪካ ጦር ተሰምቷል። ውጥረቱ ታዲያ በድሮኗ መመታት ብቻ ያበቃ አልነበረም። ለኢራን ቁጥጥር ቅርብ በሆነው ሆርሙዝ ሰርጥ ሌላ ውዝግብ ተከስቶ ነበር። አሜሪካኖቹ የኢራንን ድሮን መምታታቸውን ተከትሎ የኢራን ባህር ኃይል በሆርሙዝ ሰርጥ የአሜሪካን ሰንደቅ የሰቀሉ ነዳጅ ጫኝ መርከቦችን ለመቆጣጠርና ለማገት አስፈራርተዋል። 2 የእስላሚክ አብዮታዊ ጋርድ ፈጣን አጥቂ ጀልባዎችና ማሃጀር የሚሰኝ የኢራን ድሮን በሰርጡ የአሜሪካ ነዳጅ ጫኝ መርከብን አዋክበዋል። የኢራን የጦር ጀልባዎች በፍጥነት ወደ መርከቧ የቀረቡ ሲሆን በድሮን ማንዣበብ ማስፈራሪያ አድርገዋል። የነዳጅ ጫኝ መርከቧ የድረሱልኝ ጥሪን ተከትሎ የአሜሪካ አርማዳ ኃይል የጦር ጀቶችን በመላክ ለመርከቧ ከለላና ጥበቃ ሰጥተዋል። የነዳጅ መርከቧ ሰርጡን ለቃ እስክትወጣ ድረስ በአሜሪካ የጦር ጀቶች ጥበቃ ተደርጎላታል። ይህ ክስተት በዋሽንግተንና ኢራን መካከል ያለውን ፍጥጫ በእጅጉ ያናረም ሆኗል። አሜሪካ በርካታ የጦር መርከቦችን በመላክ ኢራን ላይ አፈሙዝ ከደቀነች 1 ወር ደፍኗታል። በዚህ መሃል እንደ ቱርክ ያሉ ኃይሎች የገቡበት የዲፕሎማሲ ጥረት እስካሁን ውጤት አላመጣም። የትላንቱን ክስተት ተከትሎ ነጩ ቤተ መንግስት መግለጫ የሰጠ ሲሆን የፕሬስ ሴክሬታሪ ካሮሊን ሌቪት የኢራን ድሮን ተመታ መውደቋን አረጋግጠዋል። ፕሬዚዳንት ትራምፕ ሁሉም ሰላምና ዲፕሎማሲን ያስቀድማሉ ያሉት ቃል አቀባዩዋ፣ ሆኖም በአንድ እጅ ማጨብጨብ አይቻልም፣ ኢራን ዲፕሎማሲ የማትቀበል ከሆነ አሜሪካ ወታደራዊ ኃይል እንደ ምርጫ እንደምትወስድ አመላክተዋል። በሳምንቱ ቱርክ ላይ የታሰበ ንግግር በኢራንና በአሜሪካ መካከል እንዲካሄድ የሚጠበቅበት ነው የክስተት የተፈጠረው። የአሜሪካ ልዩ መልእክተኛ የሆኑት ስቲቭ ዊትኮፍ የፊታችን አርብ ዕለት ወደ አንካራ በማምራት ከኢራን ባለስልጣናት ጋር የአሜሪካ ማዕከላዊ ዕዝ የድሮኗን መመታት ባረጋገጠበት መግለጫው እንዲህ ያለ ነገር ከዚህ መልስ አንታገስም ሲል ኢራንን አስጠንቅቋል። የኢራን መንግስታዊ ሚዲያ ታሲን ግን ድሮኗ በህጋዊ ዓለም አቀፍ የውሃ ክልል ላይ ነበረች ሲል ጥቃቱን አውግዟል። ግርግሩን ተከትሎ በኢራን መንግስት በኩል ትልቅ የተባለ የአቋም ለውጥ የታየ ሲሆን የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ፍትሐዊና ሚዛናዊ ድርድር ከአሜሪካ ጋር በአፋጣኝ እንዲደረግ የውጭ ጉዳይ ሚኒስትሩን ማዘዛቸውን አስታውቀዋል። ተንታኞች ኢራን ድሮኗን ወደ አሜሪካ የጦር መርከብ ያስጠጋችው በአሜሪካ በኩል ያለውን ዝግጁነትና መልስ ለመመልከት ሊሆን ይችላል ብለዋል። በተለይ ኤፍ-35 የሚሰኙ ጀቶች የድሮን ጥቃትን የመመለስ አቅማቸውን ፈትሻ ተመልክታለች ብለዋል። በቀጣይ ርዕስ የትግራይ ነዳጅ ጥቁር ገበያ። በትግራይ ነዳጅ ጥቁር ገበያ በከፍተኛ ደረጃ የተስፋፋ መሆኑ ታወቀ። ቢቢሲ ከዚሁ ጋር በተያያዘ ባሰራጨው አንድ ዘገባው የመንግስት የነዳጅ ዋጋ ተመን 110 ብር አካባቢ በሆነበት በክልሉ የተለያዩ ከተሞች የሚገኙ አሽከርካሪዎች በጥቁር ገበያው በሊትር ከ220 እስከ 300 ብር እየገዙ መሆኑን መረጃውን አድርሰውኛል ብለዋል። መቀሌን ጨምሮ በተለያዩ የክልሉ ከተሞች አሽከርካሪዎች ነዳጅን የሚሸምቱት በጥቁር ገበያ በጄሪካን እና በተለያዩ የፕላስቲክ የውሃ ማሸጊያዎች ከሚሸጡ ወጣቶች መሆኑን ያመለከተው ቢቢሲ አነጋገርኳቸው ያላቸው ነዋሪዎች ለዚህ ችግር ምክንያቱ የነዳጅ እጥረት መሆኑን ነግረውኛል ብለዋል። በመደበኛ ሁኔታ በየወሩ 15 ሚሊዮን ሊትር ነዳጅ ወደ ክልሉ እንደሚገባ ቢጠበቅም ባለፈው ዓመት ወደ 2.09 ሚሊዮን ሊትር እንደወረደና ከጥር 2017 ዓ.ም ጀምሮ በከፍተኛ ሁኔታ መቀነሱን የትግራይ ንግድና ኤክስፖርት ኤጀንሲ ለቢቢሲ አስታውቋል። ከዚሁ ጋር በተያያዘም የትራንስፖርት አገልግሎትን የሚሰጡ ታክሲዎችና ባለሶስት ጎማ ተሽከርካሪዎች ወይም ባጃጆች ባደረጉት የአገልግሎት ዋጋ ጭማሪ ምክንያት አለመግባባቶች ሲፈጠሩ ማየት የተለመደ እንደሆነም ዘገባው አክሎ አመልክቷል። ነዳጅ በማደያዎች ካልተገኘ የጥቁር ገበያ ውስጥ ነዳጅ ከየት መጣ የሚለውን በራሱ ሌላ አነጋጋሪ ጉዳይ ሆኗል። አንዳንዶቹ በተሽከርካሪዎች ውስጥ ሞዲፊኬ ያሰሯቸው ታንከሮች አሏቸው። እነዚህ እስከ 200 ሊትር መያዝ ይችላሉ። በዚህ መልኩ በሚመጣው ነዳጅ ላይ የሚደረገው የዋጋ ጭማሪ ግን እስከ 240 ብር ይደርሳል ሲሉም ነዋሪዎቹ ለቢቢሲ ተናግረዋል። ቢቢሲ በጥቁር ገበያ የሚሸጠው ነዳጅ የግል ባለሀብቶች ከሚያስገቡት ይሁን መንግስት ከሚያቀርበው እንደሆነ በገለልተኛ ወገን ማረጋገጥ አልቻልኩም ሲል አስታውቋል። በዚህም ምክንያት ተጠቃሚዎች እንደሚሉት ቀደም ሲል 100 ብር አካባቢ የነበረው የአዲግራት መቀለ መንገድ አሁን 500 ብርና ከዚያ በላይ ሆኗል ተብሏል።
የክልሉ ጊዜያዊ አስተዳደር ወደ ትግራይ ክልል መድረስ ከሚገባው ነዳጅ ውስጥ እየደረሰ ያለው 7 በመቶ ብቻ ነው። በተደጋጋሚ ቅሬታዎችን ሲያሰማ የነበረ መሆኑ የሚታወስ ነው። በዚሁ ዙሪያ የነዳጅና ኤነርጂ ባለስልጣን በሰጠው ምላሽም የነዳጅ ምርት ለሌሎች የሀገሪቱ ክልሎች በሚቀርብበት ልክ ለትግራይ ክልልም እየቀረበ ነው ሲል ምላሹን እንደሰጠ ሪፖርተር ከሰሞኑ ባሰራጨው ዘገባው ማስታወቁ አይዘነጋም። የነዳጅና ኤነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት በዚሁ የሪፖርተር ማብራሪያቸው ነዳጅ በበቂ ሁኔታ አልደረሰኝም የሚለው ቅሬታ የትግራይ ክልል ብቻ አለመሆኑን አስታውቀው ከሁሉም ክልሎች የሚቀርብ ተመሳሳይ ጥያቄ መሆኑን አመላክተዋል። በዚህም የትግራይ ክልል ጥያቄም ከሌሎች ክልሎች እኩል የሚታይ መሆኑንም ዋና ዳይሬክተሩ እንዳመለከቱም በዘገባው የተብራራበት ሁኔታም ታይቷል። ዋና ዳይሬክተሩ አክለውም የክልሉ ኢኮኖሚ በሚፈልገው መጠን ነዳጅ እየቀረበ ነው ያሉ ሲሆን ከዚህ ውጭ ግን ነዳጅ የለም የሚባለው ነገር ትክክል አይደለም በማለትም የጊዜያዊ አስተዳደሩን ቅሬታ ውድቅ አድርገዋል። ዋና ዳይሬክተሩ በዚሁ ማብራሪያቸውም ጥያቄውን ፖለቲካዊ ለማድረግ በማሰብ እንጂ የትግራይ ክልል ከሌሎች ክልሎች የተለየ የሚሆንበት ሁኔታ የለም ሲሉም አክለዋል። በክልሉ ኢንዱስትሪዎች የሚቀርበው ነዳጅ በልዩ ሁኔታ እየቀረበ ነው የተባለ ሲሆን በትግራይ ክልል ተፈጠረ ከሚባለው የነዳጅ እጥረት ጋር በተያያዘም አንድም ፕሮጀክት የተቋረጠበት ሁኔታ የለም የሚል ምላሽ እንደተሰጠበትም ሪፖርተር በሰሞኑ ዘገባው አመልክቷል። ከዚህ ውጭም ከጎረቤት ሀገራት የነዳጅ ዋጋ አንጻር በኢትዮጵያ ያለው የነዳጅ ዋጋ አነስተኛ በመሆኑ ነዳጅ ከኢትዮጵያ በኮንትሮባንድ ወደ ጎረቤት ሀገራት እየሄደ ነው የሚሉ ጥያቄዎችም በፌዴራል መንግስቱ በኩል ይሰማል። የኤርትራ ድንበር ክፍት ከመሆኑ አንጻርና በቀጠናውም ከፍተኛ የሆነ የኮንትሮባንድ የንግድ ልውውጦች በመኖራቸው አንደኛው የትግራይ ነዳጅ ፈተናም ከዚሁ ጋር የተያያዘ ሊሆን ይችላል የሚሉ አስተያየቶችም አሉ። በክልሉ የነዳጅ እጥረት ተከስቷል የሚለው ጥያቄ መነሳት ከጀመረ ግን ዋላ ደር ብሏል። ጠቅላይ ሚኒስትር አብይ አህመድ በትላንትናው በፓርላማው በነበራቸው ቆይታ በነዳጅ አቅርቦት ላይ የሚታዩ ችግሮች ዋነኛ መንስኤ ስግብግብ የሆኑ ሰዎች ከዚህ ድጎማ ለመቀራመት የሚያደርጉትን ጥረት በበቂ ሁኔታ መቆጣጠር ባለመቻሉ ነው ሲል የተናገሩ መሆኑ የሚታወስ ነው። ወደ ቀጣይ ርዕስ አለፍን። የትራምፕ ወሳኝ ፊርማ። ትራምፕ ጥብቅ ውሳኔ ያሳልፈዋል። ትራምፕ ከ1 ትሪሊየን ዶላር በላይ የያዘ ቢል ላይ ፊርማቸውን አኑረዋል። ፕሬዚዳንት ዶናልድ ትራምፕ በሳምንቱ መጨረሻ የጀመረውን ከፊል የፌዴራል መንግስት መዘጋት የሚያበቃውን የ1.2 ትሪሊየን ዶላር የመንግስት የገንዘብ ድጋፍ በጀት ትላንት ማክሰኞ እኩለ ሌሊት ላይ መፈረማቸውን ፎክስ ኒውስ ዘግቧል። ትራምፕ የፈረሙበት የ1.2 ትሪሊየን ቢል የጦርነት ዲፓርትመንትን፣ የውጭ ጉዳይ ሚኒስቴርን፣ የግምጃ ቤት መምሪያንና ሌሎች መንግስታዊ ተቋማትን እስከ በጀት ዓመቱ መጨረሻ ድረስ ፈንድ የሚያደርግ መሆኑን የተመላከተው ይህ 11 ቢሎችን የያዘው ሰነድ መንግስታዊ ተቋማትን ፈንድ የሚያደርግ ሲሆን ከባለፈው ቅዳሜ ጀምሮ በከፊል የተዘጉ የመንግስት መስሪያ ቤቶችን የሚከፍት ይሆናል ሲል ዘገባው አመልክቷል። ትራምፕ ውሳኔያቸው በከፊል የተዘጉ የመንግስት መስሪያ ቤቶችን ለመክፈት የሚያስችል ቢሆንም ስደተኞችን በሚመለከት የሀገር ውስጥ ደህንነት መስሪያ ቤት ጋር በተያዘው ውዝግብ ማስነሳቱን የተገለጸው የምክር ቤቱ ዲሞክራቲክ ኃላፊ ሐኪም ጄፍሪስ የሀገር ውስጥ ደህንነት መስሪያ ቤት በጀት ከመለቀቁ በፊት ከስደተኞች ጋር በተያያዘ እየሄደበት ያለውን አካሄድ እንዲያርም አሳስበዋል። የአይስ ኃይሎችም እንደ ማንኛውም የሀገሪቱ የህግ አስከባሪዎች ስራቸውን እንዲከውኑ አሳስበዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።